ቤዝዬ የኔ ቸኮሌት የኔ እናት እኔ ኧረ በጣም ከባድ ነው። እኔ እንደ ቤዚ የተፈተነ ሰው የለም። የምሬን ነው ማለት ይሄ መውደቋ ራሱ የሰላም አይደለም። በቃ በሰላም አይደለም። ከምር ቼክ መደረግ አለባት ቤዚ። እኔ አላቅም እንደዚህ በምትናደጅና በምትከፊበት ሰዓት የሚጥልሽ ነገር በሰላም ነው። ዶክተር ማማከር ያስፈልጋል በዚህ አጋጣሚና እኔ እኮ ግራ ገባኝ። በማርኬ ምክንያት እንኳን በጣም ስንት ጊዜ ነው የወደቀችው። ሲጣሉ ሁሌ ስትወድቅ ነው ማያት እና ይሄ ነገር ምንድን ነው? ምንጩ ምንድን ነው? ከየት የመጣ ነው? ቤዚ ሰላም ናት ወይ የሚለው ዝም ብዬ ላይክ በቃ ቪዲዮውን እያየሁት የሆነ ስለሷ ነበር የማስበው ስለመውደቋ። በጣም ከባድ ነገር ነው የምር። እና ይሄን ተከትሎ ደግሞ የምታላግጡ ሰዎች አላችሁ። በመጀመሪያ ደረጃ ቅድም በሰራሁት ቪዲዮም ተናግሬያቸዋለሁ። አሁንም ይቀጥላል። የምሬን ነው እና ሰውን ከሰው የምታበላልጡ ሰዎች ማለት ነው ፈጣሪያችሁን ፍሩ። ቢልላቸው ቤዚና ማርኬ ቢፋቀሩ በአንድ ላይ ቢሆኑ አንድ ሰው ናቸው። ገባችሁ? ቤዚ ማርኬ የሚባሉ ሰዎች አይደሉም። ግን እናንተ ከዛ ለይታችሁ ከሌ ብቻ ደህና ይሆንልኝ። በተለይ ደግሞ ሴቱ ናችሁ ማለት ነው። በሉ እንግዲህ ዛሬ ቤዚ የወደቀችውን እናንተ ወድቃችሁ ሞክሩት። ገባችሁ? ፌንት መስራት የተለመደ ነው ብላችሁ የምታላግጡ ሰዎች ውደቁና ሞክሩት ማለት ነው። ትናንትና ማርክ ሲወድቅ ኤሞጅ በእሞጅ እንባ በእንባ ሆናችሁ ነበረ። ቤዚ ምን አድርጋችሁ ነው በዚህን ያክል? እኔ እኮ የማርኬን መውደቅ ፈልጌው አይደለም፣ ግን በጣም ነው የምታሳፍሩት። የምር በጣም ያሳፍራል። ይህን ያክል በሰው ላይ በዚች ትንሽዬ ልጅ የእጥፍ እጥፏን እኮ ልትሆኑ ትችላላችሁ እናንተ። ያሳፍራል። ቤተሰብዬ እንዲቆያችሁ እንግዲህ እንዳያችሁት ያው ቤዚ ወድቃለች። የምር እኔ በጣም በቃ ልባሌ የሚጽፉ ሰዎች በጣም ነው የሚያሳዝኑኝ ማለት ነው። ለዛም በማይመለከታችሁ ነገር ነው እና ይህን ያክል የእሷ ያለችበት ችግር ይበቃታል። አሁን ላይ ልቧ እየተሰበረ ያለው ይበቃታል አይደለ? በዛ ላይ ሌላ እናንተ የምትጨምሩት ይሄ ልብ የሚሰብር ቃላት ምን ያክል ከባድ ይሆን ለቤዚ ብላችሁ አታስቡም? አይደብራችሁም? እህት የላችሁም እናንተ ማለት ልጅ የላችሁም? እርግጠኛ ነኝ ሁላችሁም እዚህ የምጽፉት ቤዚ ልጃችሁ ትሆናለች። በእርግጠኝነቱ የምናገረው ማለት ነው። ያሳፍራል በጣም። ሲጀመር የሰው ልጅ በመሰለኝና በደሳለኝ ምንም አይነት ነገር ማውራት አይጠበቅበትም። እች ልጅ አማትውደቅ ውሸቷን ይሁን ምንም የምታውቁት ነገር የለም። እና በማታውቁት ነገር ላይ ክፉ ነገር ከመናገር ዝምታ ወርቅ ነው በሚለው እለፉት እስኪ። እንዴ እናንተ ክፉ ካልተናገራችሁ አታድሩም የተባላችሁ ይመስል በቃ በየደረሳችሁበት ክፉ ነገር መለቅለቅ ይመቻችኋል አንዳንዶቻችሁ ማለት ነው። ለምንድን ነው ማርኬ ብቻ ደህና ይሁንልኝ እሷም ደህና ትሁን ሁለቱም ደህና ይሆኑ? ምን አይነት ይሄ ማለት ይሄ ተንኮል ነው? ክፋት ነው? ምን አይነት ነገር ነው ከዚህ ጋር የምታንጸባርቁትና የሰው ልጅ እኮ ግዴታ ዝም ብሎ የሆነ ነገር መለቅለቅ እኮ ግዴታው አይደለም። ገባችሁ አይደለ? ዝምታ ራሱ አንዳንዴ ጥሩ ነው እኮ። ነገሮችን አይታችሁ እንዳላያችሁ ስታልፉ ከቻላችሁ ደግሞ የሆነ መልካም ነገር ደስ የሚል እነሱ የተሳሳቱትን ነገር እንዲመልሱት የሚያደርግ ምክር መምከር ከቻላችሁ። በእርግጥ እንደዚህ አይነት ምክር እንደማታውቁ አውቃለሁ። እንደዚህ አይነት ነገር የምትናገሩ ሰዎች፣ ይሄ አልባሌ ነገር የምትቀበጣጥሩ ሰዎች መልካም ነገር ከአንደበታችሁ አይወጣም። ተረዳችሁኝ? አይወጣም። ቢወጣ ኑሮ ከመጀመሪያውም እንደዚህ የረከሰ ነገር ባልተናገራችሁ ነበረና ይሄ ነገር አልተመቸንም ካላችሁ ስነ ምግባር ባለው ነገር ብታስረዷቸው ምን ችግር አለ? ለምንድን ነው በዚህን ያክል ቀስማቸውን የምትሰብሩ? በተለይ ከቤዚ ጋር በጣም ትበረታላችሁና ኧረ በጣም ያሳፍራል። ሼም ነው የምር። የሰው ልጅ በዚህን ያክል ደረጃ ሄዶ ሰውን መንካት የለበትም ብዬ አስባለሁኝና እቺ ልጅ አልደረሰችባችሁም። ወዳችሁ ፈቅዳችሁ እስካያችኋት ድረስ በዚህን ያክል ፈርዘር ሄዳችሁ ግን አትጉዷት። አሁን ያለችበት ይበቃታል። ሲቀጥል ደግሞ እንግዲህ ማርኬ እኔ እንዳየሁት ከሆነ ይቅርታ አድርጉልኝ ቤተሰብ። እንግዲህ እኔ በምናገረው ነገር እንዳትቀየሙኝ። በስራ ላይ ሆናችሁ አንዳንዴ ትበሳጫላችሁ፣ አንዳንዴ ደግሞ ለስለስ ትላላችሁ ማለት ነው። እኔ አሁን ዛሬ ተናድጃለሁ እና ምንድን ነው ማርክ አሁን ኦልሬዲ በቃ ወስኗል። ከቤዚ ህይወት ለመውጣት ይፈልጋልና ማለት ነው። ግን እኔ የሚያናድደኝ ነገር ምን እንደሆነ ታውቃላችሁ? ልጅቷ እንደዚህ ልቧ ስብር ብሎ ደም እንባ እያነባች እንድታምኝኝ ይፈልጋለሁ፣ አምነሽኝ እንድትሄጅ ይፈልጋለሁ። ማለት እኔ በእኔ ምክንያት እንደዚህ እንድትጎጃ አልፈልግም። በአንተ ምክንያት እንድትጎዳ ካልፈለግ ማለት ነው እንደዛ ደም እንባ ስታነባ ለምን ዝም ትላታለህ? ማርክ ምንድን ነው ከዚህ ጋር ማስመሰል ሲጀመር ማለት ነው። በመጀመሪያ ደረጃ እኔ አሁን በቀድሞ በቃ ደስ የሚል ምክር ለራሴ ራሱ ደስ የሚለኝ ምክር አንዳንዴ የማወራውን ነገር ማለት ነው ለራሴ በጣም ነው የምወደው። አሁን ግን በጣም ነው እንትን ያልኩበት ማለት ነው። ምንም አይነት ምክንያት ሳይኖረው የሆነ ምክንያት አለኝ። የሰው ልጅ ምክንያት ካለው ቁጭ አድርጎ ምክንያቱን ይናገራል። ባለፈውም ራሱን የናሷ ጨርሰናል፣ በቃ ውስጥ ላይ ተነጋግረን ጨርሰናል፣ ምክንያታችንም ተነጋግረናል ብለህ ነበር። ውሸት ነበረ፣ ሳትነጋገሩ ነበር ተለያየን ያልከው አይደለ? አሁን ደግሞ የሰው ልጅ እንዲቆርጥለት ቢያንስ ምክንያቱን ንገራት እስኪ።
ምክንያቱን ንገራት። እውነት አፍቅረህ ነው? አፍቅረህ አይደለም። ከሷ መለየት ፈልጋል። ግን እውነተኛ ትክክለኛው ምክንያት ምንድነው? መለየት የፈለክበት በዚህን ያክል ልብ ማቁሰል ተገቢ ነው ወይ? ላንተስ ለወደፊት ይሄ ጥሩ ነው? የእውነት አንዳንዴ እኔ እንጃ የሆነ በቃ በጣም የሆነ ደም የሚያፈላ ነገር ነው የሚሰሩት። እና ስለዚህ እኛ በምንናገረው ነገር እናንተ ልትናገሩን አይገባም። አሁን እዚህ አንዳንዴ እንደዚህ የሆነ ወጣ ያሉ ነገሮችን ስናገር እዚህ ጋር መታችሁ የምትንደፋደፉ ሰዎች አላችሁ። አይ ዶንት ኬር እንደፈለጋችሁ ተንደፋደፉ ማለት ነው። ገባችሁ አይደለም? እና እንደዚህ እየሰበርካት እንደዚህ እያስለቀስካት አንተን እንድትረዳ አትጠብቅ በመጀመሪያ። ሲቀጥል ደግሞ አንተ ራስን ነፃ ለማውጣት አትሞክር። ዛሬ ያደረግከው ነገር በሙሉ ልክ አንተ እንደተጎጂ እየሆንክ ነው ያለው። ምን ተጎዳ? ሲጀምር አንተ ከዛ ጋር ሄደ ለጠላት ሰው ማንቀባጠራለህ በመጀመሪያ ደረጃ ማለት ነው። አንተ አይደለን ነገሩን ያመጣኸው። እኔ እንደ ኮሜንታተሮች እንደዚህ ብዬ ላልፍ አልችልም። ይሄ ቃላት ምን አመጣው? ሲጀመር በዚህ ምክንያት እኮ ነው ቤዚ የተናደደችብህ እንጂ ሌላ ምንም አይነት ምክንያት ኑሮ አይደለም። ፍቅረኛ ሆነ አንተ እንዴት ነው ለማይጠበቅ ሰው ጠላታችሁ ለሆነ ሰው ሰላም መስዬ ቀርቤ እኔ ጎዳታለሁ ብለህ እኮ ነው የተናገርከው። ስለዚህ በሰዓቱ እንዴት ነው ልታምን የምትችለው? በራስ ባመጣው መዘዝ እኔ ከሷ ላይ ስጮ በጣም ነው የምትገርመኝ። ሲቀጥል ደግሞ አወራር ሁሉ ማለት ነው ማርክ የሆነ አርቆ የሚያስብ ሰው አይደለም። አሁን እያወራ ያለው ሜቢ መለየት ፈልገ ሊሆን ይችላል ከዚህ ጋር እንደዚህ የምታወራው ማለት ነው። ነገር ግን ነገን ለማሳመር እኮ ራስ መስተካከል ይጠበቅበታል መጀመሪያ ደረጃ ማለት ነው። በዚህ ባህሪ የምትቀጥል ከሆነ ነገም ህይወትን እያመሰቃቀልከው ነው የምትሄደው። ተረዳኝ? ራስን ከችግር ሳታወጣ በራስ ምክንያት ችግር እየጎተትክ እያመጣ ነገ የሆነ ቦታ ላይ እስታክ እንሆናለን ማለት ይሄ አይሰራም። ይሄ ከችግር ለማምለጥ ከጥፋተኝነት ለማምለጥ ነው የሚመስለው የምታደርገው ነገር ማለት ነው። ሲጀመር ነገ ኑሩ አትኑሩ ምንም የምታውቁት ነገር የለም። ነገን ለነገ ለራሱ ተውለት። ነገ ክፋቱ ይበቃዋል ይባላል እኮ ገባ? ስለዚህ ነገ መኖር ዋስትና እንኳን የለንም አይደለ? እንኑር አንኑር ምንም የምናውቀው ነገር የለም። አርቆ ማሰብህ ይሄ ከወዲሁ ያለውን ነገር ለማምለጫ ነው። እንደዛ ከሆነ ደግሞ የእውነት አንተ ጀምር የምታቋርጥ ከሆነ እቺ ልጅ ወይ ፍቅር ባላስጀመርካት የምር ከልቧ ነው የምታፈቅር። ደግሞ ከልቧ ስለምታፈቅር ነው እንደዚህ እየሆንክባት ያለው አይደለ? በደንብ እንደምታፈቅር ታውቃለህ። መሄድ ከፈለክ እኮ ይሄ 30 ሴት መደርደር እኮ አይጠበቅብህም። በቃ አንድና አንድን ምክንያትን ተናግረ ውልቅ ማለት እኮ ይቻላል። ምንድን ነው በዚህን ያክል የሰውን ሴት ማስለቀስ? አይደብርም እንዴ? እንባ እኮ ጦር ነው በፈጠረ። እኔ አይመለከተኝም። ነገ አንድ ልትሆኑ ትችላላችሁ፣ አንድ ላትሆኑ ትችላላችሁ። እኔ አይመለከተኝም። ግን በዚህን ያክል ሴት ልጅ ማስለቀስ ላንተ ለነገ ጥሩ አይደለም። በቃ ልክ አይደለም የምታደርገው ነገር። ስንት ነገር እያልካት እኮ ነው እየለመነች ያለችው አይደለ? ፍቅራችሁን ለማስተካከል እና ሁልጊዜ ችግር በተፈጠረ ቁጥር ደግሞ እሷን የሆነ ምላሰኛ ነገር አድርጋ አታስባት። ሴት ልጅ የምትጮኸውና የምትናገረው ችግር ሲፈጠር ያን ችግር እንዲፈታ ነው። እና ታዲያ ዝም ብላ ደባብሳ ማለፍ አለባት? እና ደግሞ በጣም የተገረምኩበት ኮሜንት፣ እኔ በሁላችሁም ኮሜንት በጣም ነው የምደነቀው በዚህ አጋጣሚ። ነገር ግን ለየት ያለብኝ ኮሜንት ደግሞ ምን አለች አንዷ፣ ሩታና ቤዛ ጭቅጭቅ ይወዳሉ አይሰለቻቸውም ሁሌ መጨቃጨቅ። መጀመሪያ የጭቅጭቁ መንስኤ ምንድን ነው ማለት አለብሽ። ገባሽ አይደለ? እነሱ የሚያሳልፉትን ነገር በአንቺ ላይ ይምጣብሽ። ከዛ በኋላ እነሱን በደንብ ትረጃቸዋለሽ። እነዚህ ልጆች ለምንድን ነው የሚጨቃጨቁት? ሲጀመር እኮ ንግግርን እንደ ጭቅጭቅ አድርጎ የሚወስድ ሰው ነገርን መረዳት ያልፈለገ ሰው ነው። ቤዚ ከዚህ ጋር እየተጨቃጨቀች አይደለም፣ ችግራቸውን በንግግር ለመፍታት እየሞከረች ነው። እና ታዲያ አፏን ትለጉሞ ዚብ ታስገባበት? ሩታን ብትሆን እኮ ገባሽ በትዳሯ ላይ እየተማገጠባት እንደፈለገ እየሆነባት ነው። በዚህን ያክል ወታ ጨቅጫቃ የመሰለችው እንጂ ጨቅጫቃ ሁን አይደለም። ንግግርን ወደ ጭቅጭቅ ስለቀየሩባት ነው። ማንም ሴት ደግሞ እንደዚህ ሲደረግባት ማንም አትፈልግም። ይገባሻል? አንቺ ሴት ነሽ አይደለ? ነገ ይሄ ነገር ከኔ ይፈጠርብኛል ብለሽ ነው እንጂ ማሰብ ያለብሽ እዚህ ጋር ዝም ብለሽ አፍሽ እንዳመጣለት ለጥፊ አይገባሽም። ሰው ግን እንዴት ነው የሚያስበው? እንዴት ነው የምታስቡት እናንተ? እንዴት ነው ሴት ልጅ እየተበደለች የሆነ ነገር እየሆነች ያለ መናገር ማትችለው? እንዴት ነው እናንተ አፍ የላችሁ ነው ወይስ እናንተ በቃ ባላችሁ እንደፈለገ አድርጎ ሴትም ማመጣ ከሴት ጋርም ተጋደመ ኦኬ ብላችሁ ነው የምትቀበሉት? እንደዚህ አይነት አስተሳሰብ ካላችሁ ጥሩ ነው፣ እንደዚህ የምትኮምቱ ሰዎች ማለት ነው። ሰው እኮ ልብ የምትሰጧቸው እኮ እናንተ ናችሁ። በዚህ አጋጣሚ ማለት ነው የልብ እንዲሰማቸው የምታደርጉ ጥፋት የሚያጠፉ ሰዎች እናንተ ናችሁ። እከልዬ እንደዚህ ሆነ፣ እከልዬ ብቻ አንተ ደህና ሁን። ኧረ እባክሽ ለራስሽ ደህና ሁኝ መጀመሪያ። እና የምሬን ነው ማለት ሴቶች የሚጮሁበትንና የሚናገሩበትን ነገር መጀመሪያ መንስኤው ምንድን ነው የሚለው ነው ማወቅ አለባችሁ። ምንም ሳታውቁ ነው እናንተ የምትናገሩ። ደግሞ እኮ ሩታን ከዚህ ውስጥ ማስገባቷ ገረመኝ እኮ። እንደ ሩታ የተበደለ ያለቀሰ ሰው አለ?
እርጉዝ ሁና ገባሽ? እርጉዝ ሁና ማለት ነው። በላዩ ላይ ከሴት ጋር እየተጫወተ ባሏ እንደፈለገ ውሃ ውስጥ እየተንቦጫረቀ የኖረ ሰው ነው። አሁን ሂደሽ የኔ ቀብራራ አብርሽዬ ትይዋለሽ። አታፍሬም አንቺ? እና ማርክ ደግሞ እሷ ስትርቅህ አንተ ነህ የሆነ ጊዜ ላይ በቃ ያገረሽብህና ሂደት አለቃቀሳለህ፣ ትመልሳታለህ። እሷ ስትርቅ እንደገና እሷ ደግሞ እንደዚህ ስትለምን እንደገና እሷን ታስለቅሳለህ። በጣም ያሳፍራል። የምር በጣም የምርህን ከሆነ ማርኬ ማለት ነው። በጣም ነው የሚያናድደው። የምታደርገው ነገር ደስ አይልም በቃ